ሁሌ ደብዳቤ የሚልክልኝ አንድ ሰው አለ። በአካልም ሆነ በመልክ አላውቀውም፣ ግን ከማነበው ደብዳቤ ፍቅር ይዞኛል። ለምን ይሁን ግን የተደበቀው? ከሚጽፈው ደብዳቤ ሱስ ይዞኛል። አሁንማ የምነቃው ራሱ የሱን ደብዳቤ ለማንበብ ሆኗል። እኔን ለማየት ያላትን ጉጉት ሳይ ማንነቴን ልነግራት ወስናለሁ። ግን በእኔና በሷ መሃል ድህነት የሚባል ትልቅ ችግር አለ። ድህነቴን እስካሸንፍ ድረስ ማንነቴን አልነግራትም። ይኸውልህ ባለ ጊዜ ተጠቀም። ያልፍልኛል ብለህ አትተርት፣ ምክንያቱም ቀድማ አንተ ልታልፍ ትችላለህ። አቡሻ ይባላል። የሚላክልኝን ደብዳቤ እሱ ነው የሚሰጠኝ። በተደጋጋሚ ስለማንነቱ ጠይቄዋለሁ፣ ግን አቡሻም እንደማያውቀውና ጠዋት ከእንቅልፉ ሲነሳ ደብዳቤው ተቀምጦ እንደሚያገኘው ነው የነገረኝ። አቡሻ ዛሬ ደብዳቤ የለኝም እንዴ? አራልሽ? እሺ አመሰግናለሁ። አቡሻ ሰጣት? አዎ ሰጥቻታለሁ። አቡሻ አቡሻ ቅድም እኮ ያስለመድኩህን ነገር ሳልሰጥክ ሄድኩኝ። አመሰግናለሁ። አረ ምንም አይደል። ዛሬ በጠዋት ሄጄ ደብዳቤው ማን እንደሚያስቀምጥልኝ ተደብቄ ያለሁ። ቆይ ግን ምን አይነት ሰው ይሆን? ዛሬ ደግሞ በጠዋቱ ማንነቴ ልታጣራ መጣለች። እኔ ደግሞ ደብዳቤውን ካልሰጠኋት ቀኔን በሰላም መዋል አልችልም። ስለዚህ ግዴታ ልሰጣት ይገባል። ቆይ ዛሬ ደብዳቤ ያስቀምጥልኝ ማለት ነው? ቆይ ለምንድን ነው የምታስጨንቀኝ? ወይ በደንብ አልቀረብከኝ፣ ወይ ደግሞ ከነጭራሹ አራከኝ። አቤት እንኪ እኔ ሰጠ። እሱ እንዳትናገር ተብያለሁ። ችግር የለውም ንገረኝ። ያው እዛ ጋር ለብዙ ወራት ማንነቴን ሳልነግራት ፍቅሬን በደብዳቤ የምልክላት ልጅ አይኗን እያየው እንደማፈቅራት የምነግርበት የቁርጥ ቀን ነው። ዛሬ ማንነቱ ሳላቀው ከሚላክልኝ ደብዳቤ በፍቅር የወደኩለትን ሰው ላገኘው እየሄድኩ ነው። ምን አይነት ሰው ይሆን? የሁሌውም ጥያቄ ዛሬ የሚመለስ ይመስለኛል። እንዴት ሳድርጌ የሆዴን ላሳይሽ። አቡሻ ግን ማንም አልመጣም? አረ ማንም አልመጣም። እሺ ደብዳቤውስ? ደብዳቤውም አልመጣም። ወይ ራሱ ሊመጣ ይሆናል። በቃ ከራቀችኝም ተራቀኝ። ባለ ደብዳቤውም ሁሌ የምትፈልገው ሰውም እኔ እንደሆንኩ ነግራታለሁ። ሰላም፣ ባለ ደብዳቤው ነኝ። ባለ ደብዳቤው ነኝ። አይ እህቴ፣ ዛሬም ባለ ደብዳቤው ልጅ እየጠበቅሽ ነው አይደል? የተረገምክ እንዴት እኮ እንዳስደነገጥከኝ። በይ እንግዲህ እህቴ፣ እኔ ቸኩያለሁ። ፈጣሪ ይርዳሽ። ወይ ለምንድን ነው የምትደበቀው? ቀን በቀን ጉጉቴ ሲጨምር እየወደድኩ ነው ያለሁት። እባክህ እኔ ምንም አልልህም፣ አንዴ ብቻ ልይ። በጣም የጓጓሽ ትመስያለሽ። አዎ የሆነ ሰው እየጠበቅኩ ነው። የምትጠብቂው ሰው